ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የማቀርብላችሁ ታሪክ በጣም የሚያሳዝን ታሪክ ነው። ጉርሻ ፔጅ ላይ ተለቆ እንደምታዩት ከዛ ደግሞ በሶሻል ሚዲያ እንዳለ ተሰራጭቷልና የዚህችን አሳዛኝ ወጣት ታሪክ አቀርብላችኋለሁ፣ አነብላችኋለሁ። እናንተ ደግሞ ሼር እያደረጋችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ እና ቤተሰቦቿን እንድታገኝ እንርዳት እያልኩኝ አሁን ወደ ታሪኩ ገባለሁ ማለት ነው። እሺ፣ ታሪኩ እጅግ ልብ የሚሰብር ታሪክ ነው። ይህ ታሪክ በትግራይ የ3 ዓመት መከራ የደረሰባትን ወጣት አማራ ሴት አሳዛኝ ሁኔታ ይዘረዝራል ይላል። የ3 ዓመት ስቃይ። ታሪኩ የጀመረው በትግራይ መቀለ ከተማ በግ ስትጠብቅ ከታየች ወጣት አማራ ሴት ጋር በመገናኘት ነው። ታሪኩን የጻፈው ሰውዬ አንዲት ሴት ይህንን ስራ ስትሰራ ለመጀመሪያ ጊዜ ስላየ ሁኔታዋ አስገርሞት ያናግራታል። እሷም የአማርኛና የትግርኛ ቋንቋዎችን እየቀላቀለች ዋና ስራዋ የቤት ውስጥ እንደሆነና ስራ ከጨረሰች በኋላ ግን በጎችን ለማሰማራት እንደምትወጣ ትገልጻለች። ከባለቤቶቹ 4 ልጆች ጋር የሰባት ሰው ቤተሰብ በአንድ ቤት ውስጥ እንደሚኖሩና የሁሉንም ቤተሰብ ምግብ የማዘጋጀትና ቤቱን የማጽዳት ኃላፊነት የእሷ እንደሆነ ትናገራለች። ያልተከፈለ ጉልበትና መገለል። ለ3 ሙሉ ዓመታት የቤት ውስጥ ስራዎችንና የበግ እረኝነትን ጨምሮ ብትሰራም ወርሃዊ ደሞዟ 1000 ብር ብቻ እንደሆነ ትናገራለች። ከዚህም በላይ የሚያሳዝነው በ3ቱም ዓመታት ውስጥ የአንድም ወር ደመወዝ ተከፍሏት አያውቅም። ከቤተሰቧ ጋር ግንኙነት እንደጠፋችና ስልኳ ስለማይሰራ ለረጅም ጊዜ እንዳላገኘቻቸው ትናገራለች። ከየትኛው የአማራ ክልል ክፍል እንደሆነች ስትጠየቅም ከጎንደር አካባቢ እንደሆነች ትናገራለች። እባካችሁ ጎንደር አካባቢ ያላችሁ ይችን ልጅ በፎቶ ላይ የምታዩትን ልጅ የምታውቋት ከሆነ ቤተሰቦቿን የምታውቁ ከሆነ እባካችሁ ተባበሯት፣ እንተባበራት። ሁላችሁም ሸር እያደረጋችሁ እንደው ይች ልጅ እንታደጋት፣ እናውጣት ባይነኝ እኔ። እሺ፣ ከአደጋ ማምለጥና የህይወት ትግል ትግል ወደ ትግራይ የመጣችበትን ምክንያት ስትገልጽ ወንድሟ በወቅቱ የሰው ነፍስ አጥፍቶ እንደነበርና ለዚህም የበቀል እርምጃ እንዳይወሰድባት ስታሳዝን የበቀል እርምጃ እንዳይወሰድባት ለመከላከል ህይወቷን ለማትረፍ እንደሸሸች ትናገራለች። በጣም ያሳዝናል። ታሪኩን የጻፈው ሰው ይህንን የከፋ ሁኔታ ሲገልጽ ልጅቷ ለቤተሰቧ ደውላ እንደማታውቅ ለ3 ዓመታት ያህል ደመወዝ እንዳልተከፈላትና ለህይወቷም እንደምትሰጋ ያሰምርበታል። በጣም ያሳዝናል። የእርዳታ ጥሪ ውይይታቸው ልጅቷ ወደምትሰራበት ቤት አካባቢ ደርሶ ነበር። ልጅቷ ወደ ሀገሯ ለመመለስ የመጓጓዣ ገንዘብ የሚያግዛት ሰው ብታገኝ ደስተኛ እንደምትሆን ትናገራለች። ታሪኩን የጻፈው ሰውም የቪዲዮ መልእክት ቀርጾ የቤተሰቧን አባላት እንድታገኝ ሊያግዛት እንደሞከረ ይገልጻል። ልጅቷም ተስማማች። ነገር ግን ትንሽ ቪዲዮ እንደቀረጹ የምታሰራው ሴት ድንገት ብቅ ብላ እራት እንድትሰራ ስትጠራት ልጅቷ ደንግጣ ሄደች። ውይይታቸውም ሳይጠናቀቅ ቪዲዮውም ተቋረጠ ይላል። እንግዲህ እቺ ልጅ በጣም ታሳዝናለች። ይህን ታሪክ በትግርኛ በብሬክስ ሀበሻዊ ፔጅ ተለቆ ነበረ። የተጻፈውን ወደ አማርኛ ተተርጉሞ ነው ጉርሻ ያቀረበው ማለት ነው። የሚያውቋት ሰዎች ወይም ሊረዷት የሚችሉ ሰዎች
እንዲያዩት ይህንን ጽሑፍ እንድትጋሩ ያሳስባል ይላል። እንግዲህ እንደምታዩት ልጅቷ ይችናት፣ በጎቹ ከኋላ ይታያሉ። የኔ እናት እንደው እግዚአብሔር ይርዳሽ። ሁላችንም እንተጋገዝ፣ እግዚአብሔርን እንርዳት ይችል ልጅ። በጣም ብዙ ኮሜንት ነው ያለው። በጣም ብዙ ኮሜንት ተጽፏል፣ በትግርኛ በአማርኛ ሁሉም በቃ ተጽፏል። እሺ አንዷን ባለ ኮማች እናንብብ እስኪ ኮሜንቷ። የኔ ሀሳብ አሁን ድጋሚ ልጅቱ ጋር ሄዶ ጎንደር የት አካባቢ እንደሆነች ሙሉ ስሟን እና የቤተሰቦቿን ስም ቢጠይቃት ቤተሰቦቿን ለማግኘት ቀላል እንዲሆን እላለሁ። የኔ እህት አቤት ክፋታቸው አይሰው ትላለች። በጣም አይሰው። እግዚአብሔር ታሪኳን ሊቀይር ይሆናል ከዚህ ሰው ጋር ያገናኛ። ስታሳዝን የኔ እናት በሰላም ከቤተሰቦቿ ያገናኛት። አሜን። አይ ዱንያ ፈተናሽ መብዛቱ። አምላክ አለሁ ይበልሽ። የማይድን ጠባሳ ነው ይህ ስሜት። ያለፈ ሰው ያውቀዋል። እግዚአብሔር ለምክንያት ያድርግልሽ። አሜን። በጣም ነው ያዘንኩት በእውነት ልቤን ነካችሁ። እባካችሁ ከቤተሰቦቿ ጋር እንዲደርስ እንድትገናኝ እርዷት። ሁላችሁም ሸር አድርጉ። ያማል። እግዚአብሔር ጠላከለላ ይሁንሽ እንጂ ሌላ ምን ይባላል? የኔ ምስኪን ግፍ አይፈሬ ነን እኮ በጣም። በመጀመሪያ እንዲሁ ደብቀው ጉልበቷን እስከሚያልቅ ሊጠቀሙባት፣ ከዛም ስትደክም ወደ ጎዳና ልትወረወር የነበረች ወጣት ዘር ብሔር ሳያግደው ሴት እህት እናት እንዳለችው ሁሉ የልጅቱ ጉዳትም የእናቱ የእህቱ ጉዳት መሆኑን ተረድቶ እና አሳስቦት ይችን ልጅ ወደ ሚዲያ አውጥቶ በብዙ ሚሊዮን ሰው እንድትታይ እና ይህን በሚዲያ ያያት ህዝብ ሁሉ መፍትሄ እንዲፈጥርላት ላደረገው ወንድማችን እውነት እግዚአብሔር ሀሳብህን ይሙላልህ። ተባረክ። ያው ከነገሮች በኋላ በፎቶ የምናቀው አድርጉን ጉርሻችን። አዎ ይህንን የዚች ልጅ ታሪክ ወደ ሚዲያ እንዲመጣ ያደረገው ልጅ መመስገን አለበት። እኛም ማየት ማመስገን አለብን እግዚአብሔርን። እግዚአብሔር ይርዳሽ፣ ካለችበት በሰላም ለሀገርሽ ያብቃሽ። አይ ሰው ክፋቱ። አረቦች እኮ የዋህ ናቸው፣ ከሀገሬ ሰው ይሻላሉ እንዴ! የእኛን ሀገር ሰው ከአረቦች ጋር እኩል ታደርጋላችሁ ውዶቼ? እንዴ ተከባብረን እኮ ነው። በስነ ስርዓት ደሞዛችን ተሰጥቶ መብትና ግዴታችንን አውቀን እንዲህ የሆነ ችግር እንኳ ቢፈጠር ህግ ቦታ ከሄድን ህግ ነው እዚህ ሀገር። ጥፋተኛ ከሆነን ይፈረድብናል፣ ጥፋተኛ ከሆኑ ይፈረድባቸዋል። በእውነት እንደ ሀበሻ ክፉ ሰው አለ እንዴ? እግዚአብሔርን በስመ አብ። ይሄን ወደ ሚዲያ ላመጣው የትግራይ ልጅ እናመሰግናለን። 468 ላይ ካገኝቷል። አረቦች ምን አድርገውናል? እኛ እንደውም በሰው ሀገር ቀብጠን ነው ያለ ነው። አይ ሰው ክፋቱ ለሚያልፍ ቀን እግዚአብሔርን እንዴ እንደፈለግን ወተን እንደፈለግን። እግዚአብሔር ይመስገን። እሺ ሰላም ጉርሻ፣ የዘወትር አንባቢያችሁ ነኝ። እኔ የሰሜን ጎንደር ልጅ ነኝ። በስራ ጉዳይ አዲስ አበባ ነኝ። ስለሆነም ረቡዕ መቀሌ ስለምደርስ የያዝኩት ደብል ካፕ መኪና ስለሆነ ከየትኛውም የትግራይ ክልል እስከ ቤተሰቦቿ ምግብና ምኝታ ጨምሮ አደርስላታለሁ። እግዚአብሔር ይባርክ። እውነት የጥቁር ደም የመመለስ ክፉና ኋላ ቀር ባህል ውጤት ነው። እች ልጅ እንግዲህ ወንድሟ ባጠፋው ጥፋት ነው እንዳይገሏት ህይወቷን ለማትረፍ በቃ ሀገሬ ነው ብላ እንግዲህ ወደዛ ወደ ትግራይ ሄደች። ደግሞ ትንሽ ናት በጣም እንደምታዩት እንዳያቸዋት። ሄዳ ደግሞ የገጠማትን ፈተና አስቡት። ብትመለስም ደግሞ መከራ ነው። በቀልን በበቀል መመለስ በጣም አስቸጋሪ ነው። በጣም መቅረት ያለበት ነገር ነው። የኔ ምስኪን አላህ ከሙሉ ቤተሰቦችሽ በሰላም ያገናኝሽ። አሜን።
ምን አሰሪዎቿ ብቻ የሟች ቤተሰብም ይህን ካየ ለልጅቱ አደጋ ነው። ካለችበት አካባቢ እንዳይሄዱባት እግዚአብሔር ከሷ ጋር ይሁን። ወይ ፈተና! በመጀመሪያ ይሄን ላደረገው ሰው ምስጋና ያንሰዋል። ግን ይህን ፖስት አይተው ሰዎቹ ሌላ ጫና እንዳያደርሱባት እዛው አካባቢ ያሉ የትግራይ ባለደጋግ እዛው አካባቢ ያሉ የትግራይ ባለደጋግ ልቦች ሁሉን እርዳታቸውን ያድርጉላት። አላህ ከቤተሰቦቿ በሰላም ያገናኛት። አሜን። እውነት በጣም ታሳዝናለች። መጥፎ ሰው በየቦታው በየአካባቢው በየሀገሩ ክፉ ሰው አለ። ከዛም ደግሞ በጣም መልካም ሰዎች አሉ። ስለዚህ መልካም ሰዎች ተባበሯት። በጣም በጣም ያሳዝናል። በማታውቀው ጉዳይ ደግሞ ወንድሟ ለገደለው ራሱ ዋጋ መክፈል ሲገባው መንከራተቷ ግን አሁንም ቢሆን አሰሪዎቿ ምን አልባት ይህንን ፖስት ካዩ ችግር ሊፈጥሩባት ይችላሉ የሚል ጥርጣሬ አድሮብኛል በግሌ። ምክንያቱም ሰው እንደሆነ ከአውሬ ከፍቷል። በተለይ ኢትዮጵያ ውስጥ ብቻ ፈጣሪ ይርዳን። እንደው ምንድን ነው ግን ሰው ላይ የተቀያየረው? ወላሂ አንጀቴን በልታኝ ሰግጄ ዱአ አደረግኩላት። ውይ አስለቀሰችኝም። ያረቢ የልፋቷን እጥፍ ድርብ አላህ ይክፈላት። አሜን። እኔ ትላንት ማታን ያየሁትና እግዚአብሔርን በጣም ነው ያለቀስኩት። እኛ እንኳን ከሀገራችን ከቤተሰብ ምናምን ብቻ በሰላም ሰርቶ ለመመለስ ስደት ሄደን በስነ ስርዓት እየኖርን እግዚአብሔር ይመስገን ክብሩ ይስፋ መድኃኒዓለም እንዴት እንደምናማርረው በስመ አብ። እገዛ ሀሳብህ ጥሩ ሳለ ግን ልጅቱ በደም ከሆነ የተሰደደች አሁንም ቢሆን በእንቅርት ላይ ጆሮ ገድፍ ነው የሚሆንባት። ለሚፈልጓት ሰዎች ፍንጭ መስጠት ይሆናል። ሰው መገናኛው አይታወቅምና፣ እንዲሁም አሰሪዎቿ ይህንን ቢያውቁ ጥሩ ነገር አይፈጠርም። ብቻ እመቤቴ ማርያም ከክፉ ጠብቃ ለቤተሰቦቿ ታብቃት። ቤተሰቦቿም እኮ ተበትነዋል እንግዲህ በዛ ምክንያት። ፊቷ ይናገራል። አቤት ሰው ክፋቱ! ቅዱስ ገብርኤል ይድረስልሽ። ደግሞ ሰዎቹ አይተው ለምን ተናገርሽ ይሏት ይሆን? ቀላል ይሏታል። የእኔ ቆንጆ ፈጣሪ ህይወትን ቀያሪ አምላክ ነው፣ እሱ ያግዝሽ። አሜን። በጣም ነው ያዘንኩት እግዚአብሔርን በእውነት። በትግርኛ የተጻፋለ፣ እኔ ትግርኛ ብዙም አይደለውም፣ አማርኛውን ላንብብላችሁ። ምንም አድራሻ ትገኛለች። ኦኬ፣ በምን አድራሻ ትገኝ ይሆን? ሀገሯ ውስጥ የተሰደደችው እረኛዋ ጉብል። ይሄ ብሬክስ ሀበሻዊ ነው እና በጣም ያሳዝናል። መረጃውን በማጋራት ጉዳይ ወደ ሶሻል ሚዲያ እንዲወጣ ካደረገው ልበቀና የትግራይ ተወላጅ ጋር ምላሽ እንደሰጠን ልጅቷን ማግኘት የሚቻልበት መንገድ በማመቻቸት የተቻለንን ሁሉ ጥረት እናደርጋለን። እግዚአብሔርን እንባዬ እየወረደ ነው ማነብላችሁ፣ አልቻልኩም። የሚቻልበትን መንገድ በማግኘታችን የተቻለንን ሁሉ ጥረት እናደርጋለን። በርካታ ኢትዮጵያውያን ልጅቷን ማገዝ እንደሚፈልጉ በውስጥም ጭምር እየጻፉልኝ ይገኛሉ። የፈጣሪ እገዛ ተጨምሮበት ልጅቷ ከቤተሰቦቿ ጋር እንድትገናኝና የራሷን የባንክ አካውንት ተከፍቶላት እሷን መርዳት የሚቻልበት መንገድ ለማመቻቸት የተቻለንን ሁሉ ጥረት እናደርጋለን ይላል። ይሄው ብሬክስ ሀበሻዊ ነው ይሄንን የጻፈው። እግዚአብሔር ይባርክህ። ይሄው ልጅቷ እንደምታዩት ናት። የኔ እናት እንደው ይስማ። እግዚአብሔር ይሁንሽ የኔ ቆንጆ። የሰው ልጅ ፈተና መቼም ብዙ ነው፣ አያልቅም። የኛ ችግር አያልቅም። ሰው በሀገሩ እንደዚህ ከተገፋ ለመስማት ለማየት የሚሰቀጥጥ ነገር እንደደረሰበት ታዲያ በሰው ሀገር መገደል መደብደብ ያለ ደሞዝ መስራት ምን ይገርማል? አየ ስደት ቤተሰቦቿ ይኑሩ።
አይኑር እንኳን አታውቅም። ስደት ላይ ከሀገሯ እንግዲህ ከጎንደር ወደ ትግራይ ወደ መቀሌ እኮ ነው የሄደችው። ስደት በሉት። ኧረ እንደውም እኛ ከባህር አልፈን የሄድነው እንሻላለን። በእውነት እኔ አልቻልኩም። የኔ እናት ኡፍ አቦ በመከራ የወረደውን ሰላም መልስን እንዳናጣው ልጅቷን አላህ ከሙሉ ቤተሰቦቿ ጋር ያገናኛት። እህቴን እግዚአብሔር ታሪክ ቀያሪ ነው። ያላንዳች ነገር ከ3 ዓመት በኋላ ታሪክሽ አልወጣም። በመጎብኛ ጊዜሽ ደረሰ። እህቴን እግዚአብሔር ታሪክሽን ይቀይረው። በመጀመሪያ ደረጃ ይህን ወደ ሚዲያ ላመጣው ልጅ ሊመሰገን ይገባል። ግን ይህን ፖስት አይተው ሰዎቹ ሌላ ችግር እንዳይፈጥሩ እግዚአብሔር ይርዳሽ። ያሉ እርግጠኛ ነኝ እንዴ በዛ አካባቢ አሁን ሰውም ስለሚያውቃትኝ ሶሻል ሚዲያ የሚጠቀሙ ሰው እንዴት ታደርጋላችሁ ብሎ ራሱ ሊሄዱ ይችላሉ። ይሄዳሉም ደግሞ መልካም ሰዎች አሉ። እውነት ከሆነ ትክክለኛ አድራሻዋ የጻፈው ማገዝ እንችላለን። ሰው በሀገሩ እንዲህ ከሆነ የሰው ሀገርማ ምንስ ቢያደርጉ ምን ይገርማል? ምን ይገርማል? የኔ እናት አይ ማጣት እኮ አይደለም ያሰደዳት። ግን ደግሞ አዎ ቢኖራት ገንዘብ ቢኖራት አስቡት የተሻለ ነገር ላይ ትሆን ነበረ። ግን ደመላሽ እየተባለ ስንት ወጥቶ ቀረ። በስላሴ ስም ፈጣሪ ይርዳሽ። እግዚአብሔር ከቤተሰቦችሽ ጋር በሰላም ያገናኝሽ። የኔ ምስኪን ፈጣሪ ይርዳሽ። ወይ ኮሜንታተሮች እግዚአብሔር ይስጣችሁ በእውነት። ይሄ ሁሉ በጣም ብዙ ኮሜንት ነው ያለው። በጣም ብዙ ወደ 6000 ሰው ኮምቷል ማለት ነው። የሰሜኑ የሀገራችን ክፍል በጣም ጎጂና በእኔ እምነት አለኝ የሚል ማህበረሰብ የማይጠበቅ ነገር ቢኖር ደም ለመመለስ ሁሉም ጋለ ኢትዮጵያ ውስጥ ሁሉም ጋለ እንደዚህ አይነት ነገር የሌለ የለም። እና በእውነት ሰብአዊነት የሚሰማችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲደርስ ማድረግ እንችላለን። እርግጠኛ ነኝ ታሪኳ ሊቀየር ይሆናል። በቃ በጣም ነው በቃ እያለቀስኩ ነው ያነበብኩላችሁ ጽሁፉን፣ ኮሜንቱን ምናምን እና እግዚአብሔር ይርዳት። እንደዚህ ደምን በደም መመለስ የሚባለው ነገር በጣም አሁንም ድረስ ያልቀረ ነገር ነው እና እግዚአብሔር እውነት ልቦና ይስጣቸው ለሁሉም። እንግዲህ ወንድሟ ባጠፋው ጥፋት ራሱ ጥፋቱን ያጠፋው ሰውዬ ዋጋ መክፈል ያለበት ራሱ ነው አይደለም ወንድሟ። እሷ ግን በሱ የተነሳ ለህይወቷ ሰግታ ቤተሰቡ እንዳለ ሲበተን እሷን በቃ ተበተነች፣ ሄደች ማለት ነው። እግሯ ወደ መራት ሄደች። እንግዲህ መቀሌ የደረሰች የሰው ልጅ ህይወት ከባድ ናትኝና 3 ዓመት ሙሉ ያለ ደመወዝ አስቡት። እንግዲህ አስቡት፣ ዝም ብላችሁ አስቡት። እንደው እንጃ ስማሙ የሰው ክፋት ስደት ምን አለን እንዴ? ስደት መብታችን። ሰው በሀገሩ ላይ ስደተኛ ሆኖ ማለት ነው። በነገራችን ላይ በየአካባቢው በየሀገሩ መጥፎ ሰዎች አሉ፣ ጥሩ ሰዎች አሉ። ግን ምናልባት ለእሷ ለህይወቷን የሚቀይር ነገር ሊሆን ይችላል። ቤተሰቦቿንም እንደዛው። ቤተሰቦቿ ራሱ እዛው ጎንደር ይኑሩ አይኑሩ እኮ የሚታወቅ ነገር የለም። ምናልባት የትም ሀገር የሆኑ ካዩት በህይወት ካሉ አለን እንዲሏት እንመኛለን። እውነት እናንተም ደግሞ የተቻለንን በምንችለው አቅም ሼር እያደረግን ለብዙ ሰው እንዲደርስ ማድረግ እንችላለን። ከዛ በተረፈ ደግሞ ይህንን ታሪክ ያቀረበው ቀርቦ የጠየቃት ልጅ በእውነት ቢቀርብና ብናመሰግነው ባይነኝ እኔ። ከዛም በመቀጠል ደግሞ ብሬክስ ሀበሻዊ እግዚአብሔር ይስጥህ፣ የልጅ አባት ያድርግህ። ብሬክስ ሀበሻዊ እንግዲህ ስደተኛ ለተባለ በሙሉ እግዚአብሔርን ሁሌ እንዳለ ነው። በቃ ሁሌ እንደጮኸ ነው፣ ሁሌ እንደተናገረ ነው። ለተቸገረ ደራሽ ነው እና እግዚአብሔር ይስጥልን ወንድማችን። ታሪኳንም የልጅቷን ታሪክ ያቀረበልህ ልጅም እግዚአብሔር ይስጠው። አንተንም እግዚአብሔር ይስጥህ ብሬክስዬ፣ ተባረክ። ሁላችሁም እንደው እግዚአብሔር ይስጥህ፣ የልቦናህን ይፈጽምልህ በሉት ሁለቱንም።
ልጅቷም ደግሞ እግዚአብሔር ይርዳት፣ ከእንደዚህ አይነት ሰው ይጠብቀን ባይነኝ። እኔ እንጃ በስመ አብ። ትላንት ማታ ነው፣ በጣም ሌሊት ነው፣ ከሌሊቱ 8 ሰዓት አካባቢ ነው ያየሁትኝና ምንድን ነው ቲክታክ ላይ በቃ አልቻልኩም። ከዛ ጉርሻ ጋር ገብቻ ነበብኩኝ። እግዚአብሔርን በስመ አብ እንዴት እንቅልፍ የያዘኝ አልቻልኩም በእውነት። እና ከእንደዚህ አይነት ነገር እግዚአብሔር ይሰውረን እላለሁ። ሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ በያላችሁበት እግዚአብሔር ይጠብቃችሁ። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። ከምንም በላይ ተራብንም ተጠማንም ኖረንም አልኖረንም ሀገር ሰላም ሲሆን ነው እና በሰላም መኖር የምንችለው። ሀገራችንን እግዚአብሔር ይጠብቅልን፣ ሰላሙን ያውርድልን፣ ከእንደዚህ አይነት መጥፎ ክፉ ሰዎች ይጠብቀን እግዚአብሔር። በስደት ወጥተን እንዳንቀር ከድንገተኛ አደጋ ይሰውረን እላለሁ ውዶችዬ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ሀገሬ ለመግባት የተወሰነ ጊዜ ነው የቀረኝ። እንግዲህ ሀገሬ ስገባ በቪዲዮ ቆንጆ ቪዲዮ ጥሩ ቪዲዮ ለቃለሁኝ። ያው እዚህ ሁኜ ግን ያው ቪዲዮ መስራት ምናምን ስለማልችል ነው እላችኋለሁ ውዶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላሙን፣ ጤናውን፣ ፍቅሩን ያድለን እግዚአብሔር። ባይ ባይ። ወዳችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ የዚች ልጅ ቤተሰብ እናግኛለን።